ክብራትና ክብራን ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ሁሉም ለክርስትና እምነት ተከታዮች እንኳን ለሆሳዕና በዓል በሰላም አደረሳችሁ ላለውኝ። ነገ ሆሳዕና ነው። ሁላችንም እንግዲህ በየአቅራቢያችንና በየአካባቢያችን ያለ ቤተክርስቲያን ሄደን እስካሁን ድረስ ስለሰራነው በደል ወደፊትም ደግሞ በል ስለምንሰራው በደል መቼም ሰው ነንና እንሳሳታለን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ይቅር ይለን ዘንድ ወደፊትም ደግሞ ተመሳሳይ ኃጢያት እንዳንገባ ከገባንም ደግሞ እንደ ስራችን እንደ ኃጢያታችን እንደ በደላችን አይቶ ሳይሆን እንደ ቸርነቱ ይቅር ይለን ዘንድ ነገ በጠዋት በየአቅራቢያችን ያለን ቤተክርስቲያን ሄደን ሆሳዕናን ማክበርና ጸሎት ማድረግ አለብን ያልኩኝ። እንኳን አደረሳችሁ ላለሁ ሁሉም ለክርስትና እምነት ተከታዮች የዩቲዩብ ቻናል ቤተሰቦችና ተመልካቾቼ። አሁን ግን የመጣሁት በጣም ምርጥ ፕራንክ ይዤ ነው። መጪው ሳምንት በዓል መሆኑን ተከትሎ እኔ አንድ ብር አምጥቼ ነበርና ቤት አስቀምጫለሁና ያንን ብር ደብቅና ሆያምን ፕራንክ ላረጋት አስቤያለሁ። እርግጠኛ ነኝ እናንተም በዚህ ታግዙኛላችሁ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ያደረጋችሁ እንደምታግዙኝ ተስፋ አረጋለሁ። ይሄን ፕራንክ የሚገርም ፕራንክ ነው የምንሰራት። ምንድነው ላደርግ ያሰብኩት? ለበዓል ብዬ ያስቀመጥኩት ብር ያው ቤት ውስጥ ጠፋ። ኦልሞስት እስከ 10 ሺህ ብር አድርሷል። ለቤት ወጪ ምናምን የሚሆን ማለት ያው ኑሮ ውድነው ታውቁታላችሁ። 10 ሺህ ብር አይበቃም። ፕራንክ ስለሆነ ግን ያው ብሩ ማነስ ይበልና ፍራንክ ይሆንላል እና በቃ ብሩ ጠፍቷል። ለባለ ብዬ ያስቀመጥኩት ብር ጠፍቷል። 10 ሺህ ብር የት ሄደ? ካንቺ ውጭ እዚህ ቤት ማን አለ? ካንቺ ውጭ ማን ይነካል? አምጪው፣ የትም ፍጩ ዱቄቱን አምጪው የሚባል አባባል አለ በባላችን። ስለዚህ ከየትም ብለሽ ብሩን አምጪው፣ ካልበዛ በዓልን በዜሮ ነው የምትዩ። በሽሮ እንውላታለን፣ ቤት ዘግተን እንውላታለን እንጂ እኔ ከዚህ ውጭ ያዘጋጀሁት ብር የለኝም ብዬ ፕራንክ ላረጋት አስቤያለሁ። እስከዛው ድረስ ግን እናንተ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁኝ። እጠራታለሁኝ። ካሜራዬንም ሳሎን ምርጥ አድርጌ አዘጋጅና ከውጭ እጠራታለሁ። ስትመጣ ላናግርሽ ፈልጋለሁ ብዬ ይሄን የሚገርም ፕራንክ ሰራታለሁ። ተመልካቾች እስከ መጨረሻው ድረስ ተከታተሉኝ። መልካም በዓል ተመልካቾች። አሁን ልትመጣ ነው። ቀውጢ ነው ማረገው። ቀውጢ ታግዙኛላችሁ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሆሳዕና በዓል 8ኛው ወይም የመጨረሻው የጾም የሆሳዕና በዓል በሰላም አደረሳችሁ ላለሁኝ። እስኪ ከመጣች እየጠበኳት ነው። ያማማኩኝ በጣም ጨቆኛል ተመልካቾች። የሆነ ሪሊ ነው የምላችሁ። የመጨረሻ ነው የጨነቀኝ። በቃ ምን እንደማረግ አላቅም። ግጭት ምናምን ሊፈጠር ይችላል። አይዶሉ አያገባኝም፣ ምንም አያገባኝም። ማች ሌተር ምንድነው እዚህ ቤት ግን ምንድነው? ምን ማድረግ አለብኝ? ላብድ እኮ ነው እዚህ ቤት። ምንድነው ምን ሆነ ነው ማለት ምን ማለት ነው? እኔ በቃ ቆጥ ይሆነ የማይጠፋ ነገር የለም እዚህ ቤት በቃ ትሪኪኛለሽ እንዴ? ወደዛ ይልን ያስገባሽ አራሽሽ ምትረብሽ ወደዛ በይ፣ በቃ ወደዛ በይ፣ ወደዚህ እንዳመጭ በቃ እኔ ቃጠፍቶኛል። ምንም አይጠፋል እዚህ ቤት። ንገረኝ፣ ተረጋግተን እንፈልገው። ምንድን ነው የጠፋው? ስራሽ ትቀመጭ ነው ሲጀመር። አንተ በነገራችን ላይ ሁሌ ዕቃ እንደጠፋ ነው። ካልሲ ይጠፋል፣ ከረባትህ ይጠፋል። ካልሲ አይደለም የጠፋኝ እና ምንድን ዛሬ ካልሲ አይደለም ብርቱ ጉዳይ ነው። ምንድነው? እሺ የጠፋው ያው ስራ ቦታም ደወልኩ ትቼ ወጥቻለሁ ብዬ እዚህ ይዤ መጥቻለሁ። የለም ምንድነው? የወሰድሽውን ታውቂያለሽ። በቃ መልሽልኝ በቃ። እሺ አባቴ ተረጋጋና በመጀመሪያ ቁጭ በል እኮ። በጣም መነጋገር አለብን ነው። ንገረኝ፣ ምንድነው የጠፋ? አንተ እኮ ሁሉ ጊዜ ዕቃ ጠፋኝ ትላለህ። በቃ እኔ ጠፍቶኝ አቅም እንደዚህ እያልሽ አታማኝ። ራስሽ በቃ ያረሽውን ታውቂያለሽ ማለት ነው። በቃ ቀድመሽ መኝ ታውቂያለሽ ማለት ነው። ጉዳይ ምንድነው ያረኩት? ዛዳ በምን አውቀሽ ነው ሁሌ ነው ጠፋኝ የምትል? አይ ያው አንዳንድ ነገር በቃ ስርዓት ያዥ ነው የምችኝ። በቃ ስርዓት ያዥ። በቃ እኔ እስከ ዛሬ ድረስ እኔ አንቺ አትነኪም። ስርዓት ያለሽ ልጅ ነሽ፣ ጨዋ ነሽ፣ ጨዋ ቤተሰብ ያሳደገሽ ልጅ ነሽ ብዬ ነው ማሰብ እንጂ እኔ በየቀኑ እንደዚህ ታተክኝኛለሽ ብዬ አስቤ አላቅ።
እኮ ምንድነው እንደዛ አይነት ነገር ደግሞ እኔ አይመቸኝም በቃ አውቀሽዋል በቃ ያረክሽውን ስለምታይ ምን ጥሩ ነገር ኑሮ ነው ለመረጋጋት እኮ ሰላም ይጠይቃል ቤት ውስጥ ሰላም ሊኖር ይገባል ሰላም ማለት እኮ መሰዳደብ አለመሰዳደብ አይደለም ያስቀመጥሽው ዕቃ ያስቀመጥሽው ኢቭን ነጠላ ጫማ ያስቀመጥሽው በሰላም ስታገኝ እኮ ነው ሰላም ማለት በትንሿ ነገር ጀምሮ በቃ አልቻልኩም በቃ ሽበቴም እየጨመረ ነው ኧረ በስመ በቃ መልከት አንቺ በስማም በይ የልብሽን አድርገ በቃ ሽመልሽልኝ ወደ ነበር አሁን ነው ልብስ አውልቄ ተቀመጥኩ አለብኝና ጭራሽ ምንድነው የጠፋውሽን ፈልገውና ከዛ በኋላ ነው ወደ ስራ ተመለሳለሁ የእውነት እኔ ምን እንደጠፋ ሳላቀን በምንድነው እኔ እንትን ልለው የምችለው ንገረኝ በመጀመሪያ ግን አሁን ይኸውልህ ስራ ቦታ ደውዬ ነበር ስራ ቦታ የለም ብለውኛል እኔ ደግሞ እዚህ ልብስ ስቀይር ነበር ታውቂያለሽ በቃ የምታውቂው ነገር ነው እሺ ምንድነው እኮ ንገረኝ ምንድነው ገባው ልብስን ከማውለቄ በፊት ሆሳና ነው ሳምንትን የቀረ ሰኞ ጀምሮ አይመቸኝም ብዬ ቢዚ ነው ማን ብዬ ለባል ብዬ ያወጣሁት ብር ነበር 10000 ብር ያም እንደሚያሳቃለው ስለሌለኝ በቂ ነው ብዬ እንደነገሩ ይሆናል ብዬ አውጥቼ ነበር ከደሻል አልነካውም ብለሽ እኔ እዚህ ቤት እንዳመጣሁት እርግጠኛ ነኝ እኮ ሲጀመር ያረክበትን ረስተህ ወይ ተሳስተህ ቦታ ረስቸው ነው የቀየርክበት ቦታ ካለ እንፈልገው ንገረኝና ማለት ነው በመጀመሪያ ረስቸው ነው እንዳልል ያረክበትንም እኮ ለማስታወስ ማለት ነው መረጋጋት ያስፈልጋል ተረጋግተህ ከዛ በኋላ ተነስተን እንፈልገው በቃ ሰላም ይጠይቃል ለመረጋጋት ደግሞ ወይም ፊት ለፊት ያስቀምጨው ነው ለማለት ዛሬ ብቻ ቢጠፋኝ ነበር ሁሌ ከኪሴ ብር 1000 ብር ካስኩ 500 ነው ማገኘው ወይ 200 ወይ 100 ይነሳል ወይ ምናምን ይነሳል እኔ እኮ መጥቼ የት ሄደሽ ነበር ምን ገዛሽ ምልሽ በየቀኑ ጭራሽ እኔ ላይ ስማውን ይቅርታ ሳላስበው ነው ያስነጠሰኝ ስለዚህ ጭራሽ አይኔ ፊቴ ላይ ሳላስበው ጭራሽ ታቋርጭኛለሽ እሺ ይቅርታ ምንድነው አሁን ብር ነው ወሰርሻለሁ አዎ ብር በቃ ብር ነው ሰውን እያጋደለ ያለው እና እኔ ነኝ የወሰርኩት ሌላ ማን አለካ ከዚህ በፊት ማለት ሁሉ አንቺ ነሽ ምንም ማስተባበል አልፈልግም በቃ መልሽልኝ የት ነው የምትሄጂ በቃ መልሽልኝ ቃል ግቢልኝና እንደምትሰጪኝ እኔ አላየሁማ ሳላይ ከየት ላምጣ የት ነው ያደረከው ሽንፈልግ ቤት አደረኩ በየቀኑ ነው የሚጣፋኝ አረ ምን ሆናለሽ ልጅቷ እሺ ንገረኝና ማለት ነው አሁን ነገርኩሽ እኮ ጠፋኝ እሺ አሁን እኔን እየጠረጠረኝ አንቺ ነሽ ሌላ ማን አለ እዚህ ቤት ልጅ አለ አረ በኢየሱስ ክርስቶስ እሺ ከወሰርኩ እኔ ማለት ነው እኔ ሌባ እያልከኝ ነው አዎ ሌላ ምን እንሻለው የት ነው የምትሄጂ ብር የሰው ብር ወስደሽ እንዴ ተናገሪ እኔ ምንም ብር አልወሰድኩም እዚህ የተቀመጥኩት እኔ ለቀልድ ነው እንዴ እኔ በቃ ለፍቼ ነው ማመጣው አይሆንም በቃ ያላግባብ እኔ ምንም ነገር እንዲጣፋ አልፈልግም በቃ ያው ደውያለሁ ብያለሁ ስልክ ይዣለሁ እኮ እኔ ሌባ ነሽ እየደወልኩ ነው የመጣው ያረክበትን ይኸውልህ ተረጋግተህ ያረክበት ፈልግ እንጂ እኔ ይኸውልህ ከኪስም 100 ብርም አልፈልግም በቃ መልሽልኝ እኔ ማስተባበያ አልፈልግም ጠይቄክ ነው ግን ይሄ ነገር ደግሞ ጠፋ ብለህ የምትል ከሆነ ማለት ነው እኔ ሌባ ነሽ እያልከኝ ከሆነ በጣም ነው የሚያሳዝነው ምን ማለት ይሄ ልትሄጂ ነው እኮ ልቀቀኝ ሻው እኔ በጣም መልሽልኝ በቃ መልሽልኝ እኔ አልፈልግም የትም ይሰለኝ ምን በድብቅ የምታሳድጊው ልጅ አለ እንዴ አረ ከሁለታችን ታዲያ የት ይሄዳል ከኔ ወስደሽ የት ነው የምትወስጂው የት ወስደዋለሁ እኔ ባላየሁም ብር የሚባል አለ አትከልጂ ሌባ አትበለኝ አሁን እኔ ሌባ እያልከኝ ነው እንፈልገው ነው በቃ መሮኛል አልፈልግም እኔ እንፈልግ አጥቻለሁ ከዚህ በፊት ምን ኪሴን ስገቢ አይቻለሁ ዝም እየተጫወተ በቃ ነው አይቻለሁ አንድ ነገር ሴት ልጅ ብትወስድም ማለት ነው ለቤቷ አንዳንድ ነገሮች ለማሟላት እንጂ ለራሷ ወይ ቤት በየቀኑ ነው ወይ የሚሟላ ያለው ይሄ ቤት በየቀኑ ነው እንደሚሟላ ይሄ ቀን በየቤቱ የሚሟላ ነው እንዴ ያለው እኔ በቃ አሁን በጣም እየተበሳጨው ነው ስለዚህ እኔ ጭራሻችን ተበሳጭ ታዲያ ማን ሌባ ለዚህ አመሰግናለሁ የት ነው የምትሄጂው በቃ ጨርሻለሁ ልቀቀኝ እኔ ምንም ማውራት አልፈልግም እኔ ሌባ ነሽ እያልኩ ብር እኮ ነው ጠፋኝ እኮ ብርን ቢጠፋ ተረጋግተን እንፈልገው ማለት ነው ፈለኩት ያልቆፈርኩት ጉድጓድ የለም በቃ እኔ ያልፈነቀልኩት ድንጋይ የለም እንፈልገው ማለትና ሌባንሽ ማለት እኮ በጣም ይለያያል በቃ በዛ ዛሬ ብቻ ቢሆን ችግር የለውም ሁሌ እንዴት ነው ይጠፋዋል ሁሌ በየቀኑ ኪስ ሻሻሻሻሻ እንዴ ኧረ ይደብራ እኔ እኮ ብር እኮ ሲንኮሻኮሽ ልሰማለሁ ማታ የተኛው መስዬ ጠዋትም እኮ የተኛው መስዬ ቀድመሽን ተነስተሽ ቆጥሪ አንተ ከምረህ ነው እንደምታወራው ሲጀመር ማለት ነው እኔ በወስድ ራሱ ማለት ነው ለቤት አንዳንድ ነገር ሲቀጥል ደግሞ ሳልነግር ወስጄ አላውቅም
ከዛም በኋላ ደግሞ ለራሴ የማውለው ነገር ምንም አይነት ነገር የለም ምን ኮስሞሊክ ገዛ ነው ወይስ ሳሙና ወይ ቅባት ወይ ነው የምፈልገው በቃ መልሽልኝ ቶሎ በይ መልሽልኝ ኪስ ሰርቄ አይደለም መልሽልኝ በቃ እኔ ምንም አይነት መልሽልኝ በቃ መልሽልኝ የት ነው የምትሄጂው መልሽልኝ በቃ ልክ እንዴ የት ነው የምትሄጂው እግዚአብሔር መልሽልኝ አንቺ ልጅ ነይ መልሽልኝ ያቀኝሽ ወደዛ ቁጭ በይ ልቀቀኝ በቃ መልሽልኝ እንዴ መልሽልኝ በቃ መልሽልኝ ምንድነው እኔ አላየሁም በቃ ምን ማለት አንቺ ማንንም የለም እዚህ ቤት በቃ እንግዲህ ንቀት ነው እንዴ ንቀት ሳይሆን ማለት እዚሁ ከጠፋ ማለት ነው ቤት ውስጥ እንፈልገው እንጂ እኔ ሌባ ልትለኝ በፍጹም አልችልም በህይወቴ ደግሞ ነሽ ለማያውቅሽ እንኳን አወኩሽ ነይ ስማም የሰብር ወስዶ በብር እየበላሽ ነው እንደዚህ ተመንገርሽው የለም ትይጂ በቃ ምንም መነጋገር አልፈልግም እንዴ ኧረ እባክሽ ነይ በእናትህ ልቀቀኝ አሁን እኔ አትታገለኝ ስራ እየሰራሁ ነው ደክሞኛል ልቀቀኝ የት ነው የምትሄጂው እኮ በቃ ልቀቀኝ የት ነው በር ለመክፈት የምትታገል እንፈልገውና ሌባነሽ ማለት ይለያል እንዴ ሌባነሽ እያልከኝ ካንተ ጋር አንድ ደቂቃ መቆየት አልፈልግም ልቀቀኝ ረብስማ እንዴት ነው ጉልበት የተበላሁት ብር እኮ ነው የተበላሁት እኔ ብርን ብትበላ ማለት ነው እኔ ሌባነሽ እንድትለኝ አልፈልግም እሺ ቁጭ በይ እናውራሽ ቁጭ እንዴ ረብስማ አንተ እኔ ደክሞኛል ለምታገልበት አቅም የለኝም ልቀቀኝ በቃ ተረጋጊ እኔም ደከመኝ በቃ ብር ቢጠፋ ይሻላል ብር ጠፋ ብለህ እኔን እንደዚህ ማሰቃየት ጥሩ ነው ብር ቢጠፋ እኮ ብር ይመጣል ለኔ ሲጀመር ማርያምን ፍራንክን ያልፈልግም እንደዚህ አይነት ሚስቱን ይጠረጥ ተፈጠረ አውቄ ነው ደወልኩኝ አልኩኝ እንጂ ማሪ በቃ ተረጋጊ ጭራሽ አሻ እንዴ እንዳንተ በጣም እኮ ነው እኔ እኮ የተናደርኩኝ ታውቃለህ አንተ ትስቃለህ በዛ ላይ እዚህ ቤት የሚመጣ yes እንዴ ነው የምታለከልኝ በጣም እኮ ነው ያደከመኝ በዛ ላይ ጎበዝ ነህ ተሳክቶልሃል የእውነት ረረረረረ ትግል እኔ ለራሴ አቅም የለኝም ጭራሽ እንዴ አንተ ጂም እኮ ሰመምከኝ እየጎተትከኝ በነገራችን ላይ እኔ እንደዚህ አይነት ፕራንክ እኔ እንጃ በጣም ከባድ ነው ጭራሽም አላሰብኩም ነበር ጎበዝ ተሳክቶላል ዩቲዩብ ቻናል ቤተሰቦቻችን እርግጠኛ ነኝ በቪዲዮአችን ዘና እንዳላችሁ ስራ ላይ ስለነበርኩኝ በጣም የሆነ ደካክሞኝም ስለነበረ አሁን እንትን ሲለኝ በጣም ወደ እንትኑ ለመግባት በጣም ነበር የከበደኝ ምክንያቱም አንድ ባል ሚስቱን በእንደዚህ አይነት ነገር ሲጠረጥር በነገራችን ላይ ያው ሴቶች ለቤታቸው አንዳንድ ነገሮችን ሊያወጡ ሊወስዱ ይችላሉ እንጂ የባላቸውን ኪስ ያው አለ ፍቃድ መንካት ያው ባልና ሚስት አንድ ነው ስለዚህ እንደዚህ የምትለው ለእናንተ ነው እንጂ ቀውጢ ስላረኩት የኔ ሲሆን ኪሷ ነው የሷ ሲሆን ግን ኪሷ ነው አራደ እውነቴን ነው ዞሮ ተማልከቻችን እንኳን ለሆሳዕና በዓል በሰላም አደረሳችሁ ላለውኝ ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጭላ ወደ ቢታንያ የሄደበት ነውና ሰዎቹም ልብሳቸውን እያነጠፉ በአህያ ውርንጭላ ሆነው ሲሄድ ልብሳቸውን እያነጠፉ ዘንባባ ይዘው ቴምር ዛፍ ይዘው የወይራ ዛፍ ይዘው ሆሳዕና ባሪያ እያሉ ከፊትም ከኋላም እያሉ ያሉት እየዘመሩ ይከተሉት ነበረ ዘንባባ ያዙበት ምክንያት እሾህ አለው ዘንባባ እሳትም አይለበልበውም ታውቃላችሁ ያ ማለት አንተ ልዩ ፍጡር ነህ አንተ አምላካችን ልዩ ነህ ለማለት ነው የቴምር ዛፍ ደግሞ ማለት ቴምር አንድ ፍሬ ነው አይደል የሚያፈራው አንተም አንድ ነህ ልዩ ነህ ሲሉት ነው የወይራ ዛፍ ደግሞ ያዙት የወይራም ያው ወይራ ታውቃላችሁ ምን ነበር እስኪ ኮሜንት አድርጉልኝ የወይራን እያሉ ያመሰግኑታል እኛም ነገ ሄደን ሆሳዕና ባሪያ እያልን እየዘመር እና ከብር ዘንድ አደራላለሁኝ በቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ ሰብስክራይብ ማድረግ እንዳይረሳ በሌላ ቪዲዮ እመጣለሁ ሆሳዕና በአርያም እያሉ ዘመሩ ሕፃናት በቤተልሔም ሆሳዕና በአርያም እያሉ
ዘምሩ ሕፃናት በቤተልሔም ፍቅር የዛሬ ዓመት በሰላም ያድርሰን ባባይ መልካም በዓል ሰብስክራይብ ማድረግ እንዳይረሳ